ደሊና እንግዲህ በጣም ተሰምቷታል። ከሌብም ሰላም ሰላም፣ ውድ የኔ ዩቱብ ተከታታዮች ደሊና ድራማን ይዤ መጥቻለሁ። ከሌብ እንግዲህ ደሊናን የቤቱ ካርታ ሰጥቷታል። ኤልሳም ከሌብን አስጠንቅቃለች። ይሄ ፍቅርህን በካርታን በዶክሜንት ትለውጣለ እንዲህ አለችውና እሷም እናትየውም የካሌብ እናቱም እባክሽን ልጄ ትንሽ ታግዢ፣ ምንም ነገር ካሌብም አሁን ቸኩሎ ነው ውሳኔውን የወሰነ አለችውና ስትመክረው ነበረ። ደሊናም ይሄን ንብረት ምንም ቢሆን ምንም እኔም እረከባለሁ፣ የእሱን እልም ሁን ማድረግ ፈልጋለሁ አለችውና እናትየውን አልፋ ወደ ውስጥ ገብታለች። ቤዛም ታማ መንገድ ላይ ተኝታለች። እንግዲህ ጨው የበዛበትን ምግብ ሰጥታታለች። የልሳ የራሷን ሴታ ወድቃ ቁጭ ብላለች። እዛ ምንም ልትንቀሳቀስ አልቻለችው። የሚደርስላትም ሰው የለም ነበረ። እዛው ተኝታ ውሃ ሲጡኝ ስትል ነበረ። እቺ ኤልሳ እኔን ጉሮሬን ለማቃጠል ሞክራ ነበረ አደለ? እመኚኝ ኤልሳ እጥፍ አድርጌ ነው የምመልስልሽ፣ የስራሽንማ እመልስልሻለሁ ያለች እንግዲህ እየፎከረችበት ነው እሷ። ኤልሳ እመኚኝ፣ እኔም ለሰራሽው ስራ እጥፍ አድርጌን መቼም የማትረሺ ዋጋ ነው ማስከፍልሽ እመኚኝ እያለች ነው እንግዲህ። ኤልሳም ጥሩ ያደረገችን ራቢኝ ብላ በር ድረስ የሄደችው ልጅ እንደዚህ ጨው አበስታ ስትሰጥ፣ ኤልሳም እንግዲህ ከቤት ልትወጣ ነው። ለቤታችን የሚያስፈልግ ነገር ይዤ እመጣለሁ አለችም። ደሊና ተናዳ ወጥታለች። አንቺ ደግሞ ወንድምሽን ከማረጋጋት ልቅ ለባብሰሽ ልትወጪ ነው አለችውና እናትየው ለካሌብም ጥሩ ነው ብቻ መሆኑን አለችውንም ቦርሳዋን ይዛ ወጥታለች። ወይዘሮ ጽጌረዳም እንግዲህ ብቻቸውን ቁጭ ብሏል። ካሌብም ክፍል ውስጥ ዘግቶ ብቻውን ነው የተቀመጠ። ብቻውን ዘግቶ ነው የተቀመጠ። ኤልሳ እንግዲህ ቤዛ እብድ መጣችብኝ ብላ እየጮኸች ነበር። አንቺ እብድ፣ አንቺ ነሽ እብድ መስለሽ እኔን የምታስፈራ የመጀመሪያ ቀን፣ ቀጣዩን ደግሞ አሳይሻለሁ ወይ እናት እያለች እየሮጠች ነው። ምንም እንትን አላለችም። ያው ጥሩ አላደረገችም። ሲጀመር ኤልሳ ራበኝ ብላ እሷም ያው ክፉ ብትሆኑም ቤዛ በፊት ቀጥ ብላ እነሱ ጋር ሄዳ ነው ራበኝ ምግብ ስጡኝ ብላ እየጠየቀቻችሁና ወደ ቤት ይቺ ቤት ውስጥ እየተንቆራጠተች ምን ሆንሽ ልጄ ስትላል፣ ይቺ እብድ ቤዛ ናታ እንደ እብድ መስላኝ፣ ትክክለኛ እብድ የመሰለው ፈርቼ ስሮጥ ከስት ብላ ርቃብኝ ስቃብኝ ሰራውልሽ ብላ አለችኝ። አንቺ ደግሞ ሁልጊዜ ማየ ለእሷ ታስባለሽ፣ የእሷ ተንኮል እኮ አልቁም አለችውና በቃ ላይ ልጅ ተረጋጊ አሉና ወይዘሮ ጽጌረዳ ልጃቸውን ማረጋጋት ጀመሩ። ቤዛም እንግዲህ ምንም እንዲህ ነው እንጂ ግን እንዲህ ነው እንጂ አንቺ እኔን በጨው አቃጥለሽ ዝም ብለሽ የምትኖር ይመስልሻል? እያንዳንዱ ስራሽን ዋጋ ነው የማስከፍልሽ፣ አሳይሻለሁ እያለች ነው እንግዲህ ቤዛ። አሳይሻለሁ እያንዳንዱ ስራሽን ዋጋሽን የምሰጥሽ ምን አለች በይኝ እያለች እየፈኩረችበት፣ ደሊና መጣሽ አለቻትና ደሊና ቅድም እኮ በዛ ሁኔታ ስትወጪ በጣም ደንግጬ ነበረ አለችውና አትደናገጪ እሺ፣ አንዳንድ ነገር ማስተካከለው ነገር ነበር። እኔ ምንም የተሳሳተ ነገር ምንም አላደረኩም፣ የካሌብን ፍላጎት ብቻ ነው ያሟላሁት አለችውና ጸጥ ብላ ገባች። ኤልሳ በጣም ተጨናንቃለች። ሁሉም ተሰብስቦ ቁጭ ብሏል። ካሌብ ቁርስ ደርሷል፣ ቁርስ ላቀርብ ነው ቁጭ በለ ስትል፣ ተይ ኤልሳ ስፈልግ ወይ ብሎ አታስጨንቀው አለችውና ደሊና እኔ ልጅ ምንም አይደል፣ እሱ እኮ ትልቅ ሰው ነው ልናስገድደው አንችልም እማዬ አለችውና እሱም እንግዲህ ተናዶ እንዴት እንደዚህ
ደሊና ምን መሆንሽ ነው? እሱ እኮ አስቦና ተጨንቆ ነው። እሱ የራሱ ጉዳይ የፈለገ መንገድ መርጧል። እኔም ከእንግዲህ በኋላ የራሴን መንገድ ነው የምሄደው። ስለዚህ እኔም የራሴ መንገድ ነው የምሄደው፣ የራሴ ኑሮ ነው የምኖረው አለችና ደሊላም እንግዲህ ለባብሳ ወደ ውጭ ልትወጣ ነው። የአንገት ወርቅ አድርጋለች። በቃ በጣም ዘንጣለች፣ ፋፈሽ ብላለች። እንግዲህ ምን እንዳሰበች አላውቅም። ይኸው ይመስለኛል እሱን ለማስቀናት ነው። ይኸው ቁጭ ብላ እንግዲህ ቻፕስቲክ እየተቀባባች ነው። ከቤት ወጥታ ማታውቅ ልጅ እንግዲህ ለወጥ ብላ ለየት ባለ ሁኔታ ለመውጣት ዝግጅቱን ጨርሳለች። ሰዓቱንም አደርጋለች። ሁሉም ነገር በቃ ፋፋሽ ብላለች። አሁን እንግዲህ ወይ ወይዘሮ ጽጌረዳ ሆነ ነገር የአባቷን ገዳይ ልጅ ለማግባት እንደዚህ መጣሯ እኔ በጣም ነው የገረመኝ። ከእንግዲህ በኋላ አዲስ ደሊና የለችም፣ ሌላ ደሊላ ተፈጥራለች ያለች እንግዲህ የአንገቷን ጌጥ እያደረገች ነው። ግን እዚህ ጋር ይሄ ድራማ ከኋላ ሆነ ነገር ያለ ይመስለኛል እንጂ እንዴት የአባቷ የካሌብ አባት የእሷን አባት ከገደለ በኋላ ንብረቱን ወሰደ። ያው ካሌብ ንብረቱን መልሶላታል። ግማሹ ያንቺ ነው ብሎ እንዴት እሱን ካላገባው ብሎ እሱ በደንብ በተጨመላለቀ ፍቅር ምንም ትርጉም የለም ብለዋል። በእርግጥ ትክክል ነው። እሷ ደግሞ እንዴት በገንዘብ ፍቅሬን ይለውጣል ብላ ትንብላለች። ቤዛ እንግዲህ ቁጭ ብላ ነበረ። ድንገት ካሌብ ሲመት ካሌብ ቤዛም እንግዲህ ካሌብ መንገድ ላይ እየሄደ ነበረ። ካሌብ ምን ተፈጠረና ነው? ፊትህ እኮ ልክ አይደለም አለችን። አንቺ እብድ፣ ከእንግዲህ በኋላ ስለ እኔ አያገባሽም አላትና እኔ እብድ አይደለሁም፣ እኔ ስለ አንተን ስለሚወዱ ነው፣ ስለምወድክና ስለማስብልኝ ነው አለችውና ቤዛ ስትናገር ካሌብ አያገባሽም አለ። ኤልሳም እንግዲህ ደሊና ያለችበት ክፍል የለባበሰች ቅድም ከመመገባ ሁኔታ መመገባ ክፍል እንደዛ ወጣሹ፣ አሁን ደግሞ እንደዚህ ዘንጠሽ ሌላ ለመሄድ ነው። ከእንግዲህ ኋላ ሊመድ ኤልቻ ከእንግዲህ ኋላ እንደዚህ ነው የሚሆነው አለቻትና ከካሌብ ጋር የነበረሽን ነገር ከካሌብ ጋር የነበረሽን ግንኙነት በዚሁ ነው አቆም እንደዚህ አራክሽው አለቻትና ከእንግዲህ በኋላ ኤልሳ ሊመጂው ድሮ የምታለቅሽውና የምታባብለው ደሊና የለችም፣ ሞታለች። ከእንግዲህ በኋላ እንደዚህ ነው መሆን ያለበት አለችውና መልስ ሰጠቻት። ከእንግዲህ በኋላ እኔ እንደዚህ ነው የምኖረው እሺ አለቻትና ቤዛም እንግዲህ የሆነ ኮሳታ ኮቶቶ ሰብስባ እየሳቀች ነው። እውነቱም ያበደች ይመስለኛል እቺ ልጅ። ይኸው እንግዲህ የክፋቷን ጥግ ነበረ በፊት እንትን ያለችው። አሁን ደግሞ የው መንገድ ላይ ወጥታ እየሳቀች ኮቶቱን እየበተነች ነበረ። ምንም እንትን አላለችውም። ካሌብም እንግዲህ ሁለተኛ ስለ እኔ እንትን አትበይ፣ መንገድ ላይ እየጠበቅሽኝ አተና ሰው ሁሉ እየፈራ ነው። እሷ እውነቱም እብድ ይመስላለች። ነገር ቤዛ በትክክለኛ እብድ ነው የመሰለችው። ነጭ ልብስ ነው ስለለበሰች ነው እንጂ እና መንገድ ላይ እንግዲህ የተራሯጠች ነው። ምንም እንትን የለም። ያው መንገድ ላይ ነው የምታድረው፣ መንገድ ላይ ነው የምትውሉ። የእሷ ክፋት እንግዲህ እንትን ሆነዋል ይመስለኛል። በዚህ ሰዓት እንግዲህ እሷ እየፈራችም እንትን እያለችም ነበረ። ፍራቻ አለበት። መንገድ ላይ እየሮጠች እየሳቀች ነው እና በጣም ከት ብላ እየሳቀች ነው። እሷ እንግዲህ ካሌብን በጣም ነው እኮ የምወድክ እኔ ስለማስብልኝ ነው። ቤት ውስጥ ምን ተፈጥሮ ነው ፊትክ እኮ ለየት ብሏል ብላ ስጠይቁም ካሌብ አንቺ እብድ፣ ሁለተኛ ስለ እኔ አታስቢ፣ ስለ እኔ ምን አገባሽ ብሎ ነው ያለፈ እና እሷ እየፈራችም በቃ ብቻውን እየሳቀች ብቻውን እየተጫወተች ድንጋይ እያገጫጨች ነው። አንዳንዴ ታለቅሳለች፣ አንዳንዴ ደግሞ በቃ በጣም ነው የምትጫወተው። ግን እነ ካሌብ እነዚህ ማድረግ የለባችሁም። እንደኔ ለምን እነሱ ቤት መሄጃ የላትም፣
ዝም ብሎ ነው ወጥቶ የጣሉትና ሆነ ቤቱ እንኳን ተከራይቶላት ቢያስቀምጡ እዛው ደግሞ አንድ ክፍል ሰጥተው የሚያስቀምጡት ካሌብ እንግዲህ እየተጨናነቀ ነው። ቅድም ስልኳም እኮ አታነሳ ነው ይወጥ ቅድም እኮ ተኳኩላ በጣም አምሮበት ነው የወጣችው። የምትሄድ እንደማ ተቀያይራ ነው የወጣችው። ከእንግዲህ በኋላ የድሮ እንደሌላ እንደማልያት ነግራኝ ነው የወጣችው። በጣም ዘንጣ ተኳኩላ አምሮበት ነው የወጣችው አለችውና ለካሌብ ስትናገር ይሄቱ እስከዚህ ሰዓት ድረስ እኔን ልታሳብደኝና ልታስጨንቅን ትሞክራለች እንዴ አለና ትምጣት ብቻ ዛሬማ አለቃትም አለና ካሌብ ቤት ውስጥ እንግዲህ እየተንጎራደደ ነው። እሱ በጣም እንትን ብለዋል። በጣም ተናደዋል። ግን እንግዲህ የፈለገ ያህል ብትቆይ መፍቷ ነው። አልፈልግሽም ከእንግዲህ በኋላ ብሏት ከአንቺ የሚገባሽ የኔ ፍቅር ሳይሆን ይሄ ዶኩሜንት ነው። የት ነበርሽ? የት ነበርሽ? አይመለከትም አለችውና እጁን አሽቀነጠረችው። ምን ማለት ነው? የምርሽን? እኔ እኮ ካሌብ ነኝ አውቀሽኛል። የምሬን የያዝኩትን ዶክመንት አረሳሁት አይደለ? የያዝኩት ዶክመንት የያዝኩት ቤቴ ውስጥ እንግዲህ እንደፈለግኩ መሆን እችላለሁ። ያንተ አዘን ውስጥ ራሴን እንድደብቅ ትፈልጋለህ እንዴ? እኔ ምንም ራሴን አንድ ቀን እንኳን ለአንተ ብዬ የማባክነው ቀን የለኝም አለችውና ካሌብን እንግዲህ ተናግራ አለፈችው። ካሌብ በጣም እንዴት እንደዚህ ልትቀየርብኝ ትችላለች? ደሊና ናት ግን አሁን አናገረችኝ እያለ እሱም ግራ ተጋብተዋል። ልታሳብደኝ ነው እንዴ ያለና በጣም ተጨናንቋል። እሷም እንግዲህ ራሱ ነው እንግዲህ ከእንግዲህ በላይ እኔና አንቺ ፍቅር በዚህ ሁኔታ አንቀጥልም ብሎ እንትን እያላት በጣም ደስ ብሏታል። እሷ እንግዲህ ስላናደደችው እንግዲህ ክፍሏ ገብታ እያለቀሰች ነው። በጣም እንትን ብላለች እሱን እንደዚህ ስላረገችው። ካሌብ ይሄ ሁሉ የአንተ ስራ ነው ካሌብ፣ እንዲህ እንዲሆን ያረከኝ አንተ ነህ፣ ጭካኔ ያስተማርከኝ አንተ ነህ ካሌብ አለችውና ቁጭ ብላ እንግዲህ እያለቀሰች ነው። ምንም እንትን ልታረግ አልቻለችም። እያለቀሰች ነው። አይ እተይ እባክሽን አታልቅሽ በፍቅር ብለሽ አይነ ዝም በይ። ምን አይነት ናት? አባቱ የካሌብ አባት የእሷንና አባት ገሎ እሷ ለገዳዩ ልጅ ታለቅሳለች እንዴ? እንደውም እኔ እሷን ባረገኝ ማለት ነው እዛ ቤት ውስጥ አንድ ቀንም አላደርም። በውጭ ቁሜም እከራከራለሁ እንጂ ንብረቱን እንትን ለማለት እንዴ ምን ማለት ነው? ካሌብ በጣም ተበሳጭተዋል። ደሊና የእሱ ንግግር ምንም ቦታ ሳሰጠው ጸጥ ብላ ነው ያለፈችው። ስለዚህ ደሊላስ ብትሆን እስካሁን የትም አምሽታ ነው የመጣችው። ካሌብ እዚህ ጋር ትልቁን ድርሻ ይወስዳል። ግን እኮ እኔ ልጅ በቃልና ጥላቻ ካሌብም ደሊና ምን ያህል እንደገፋት እኮ እኛም እናውቃለን። እሷን እየገፋትን አሁን እንግዲህ ካሌብ ከእንግዲህ በኋላ እየዘራ ነው የሚያጸደው። ደሊና እንግዲህ ከእንግዲህ በኋላ ወደ ኋላ እንደማትመለስ ነግራኛለች። ፈጣሪ ልቦና ይስጣችሁ። ምን ይባላል ታዲያ አለችውና ቁጭ ብላ እንግዲህ እናትና ልጅ እየተመካከሩ ነው። ምንም ማድረግ አይቻለው እየተባባሉ ነው። ይህ ካሌቡም ደሊና ማር ቤት ውስጥ ቆማ ሙዚቃ እያዳመጠች ነበረ። ብርጭቆን ብድግ አረገና ሊያናግራት ፈልጓል። ግን ብርጭቆን እሱ ብድግ ሲያደርገው በእሱ አትጠቀሚ፣ እሱን አስቀምጥና ሌላ ተጠቀም አለችውና እሺ በቃ ሌላ እጠቀማለሁ አለና ውሃውንም ሳይጠጣ ብርጭቆንም ቁጭ አድርጎላት ነው የወጣ።
ምንም ሊያረግ አልቻለችም። እሱም በጣም ነው እንትን ያለበት። ኤልሳ ይህ ኤልሳ ንንገርሽ፣ እቺ ልጅ በዚህ ሁኔታ አንዛለቀው። ሂጂና እቺን ልጅ ሆነ ነገር በያትና እንትን በይ ካሌብ እሷ እኮ አሁን ተቀይራለች። አሁን እኔ ብነግራትም ምንም ነገር አሰማኝም። እንደዚህ የቀለደችብኝ እንደዚህማ አብረን አንዛለቀው አላውቅም። ብቻ ሆነ ነገር በያት ብቻ አለና ብዙ ነገር ተስፋ አታደርጊ። እሷ እኮ ከእንግዲህ በኋላ ፍጹም ሌላ ሰው ሆናለች። ግን ተስፋ አታደርጊ ከእንግዲህ በኋላ አለችውና እሱ አሁንም ወደ ውስጥ እየጠበቀ ነው። እንዴት እኔ ላይ እንደዚህ ትሆናለች አለና እንግዲህ ኤልሳም ቀጥ ብላ እሷ ጋር ሄደ። ደሊና ትንሽ ደቂቃ ልናወራ እንችላለን? አሁን የምነግርሽ ነገር ልብ ብለሽ አዲስ ነገር የምታወሪኝ ነገር አለ ወይስ ካሌብ ልኮሽ ነው አለችውና ይኸው የምታረጊ ነገር ህልና ስራሽን አትጉጂ፣ ራስሽን አትቀይሪ። እኔ አልጎዳም ኤልሳ፣ እኔ የተጎዳሁት በአንቺና በወንድምሽ ሁሌ እያለቀስኩ እንትን ስለው የነበርኩትን ነው የሚጸጸተኝ። እውነተኛ ማንነትሽ አይደለም ደሊና፣ ራስሽን አታታልይ አለቻት። አሁን ክፍሌ ለቀሽ ውጭልኝ።